ሴብሮች ደግሞ ያውቃሉ የኔ ቤተሰብ ምን አይነት እንደሆነ ምናምን እኔ መሰለ ልጅ እንዲህ ሲዘላብር ስታዩት ውስጥ ያማል ውስጣችን ታመመ ከጉዳቱ ተኛል እግዚአብሔር አድኖልኛል ለእግዚአብሔር ምንም የምከፍለው የለም በቤቱ ደጃፍ ልብን በሚያፈካው የጧት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶር እና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አርግለት የቤተሰቦች ውርስ ነው ሲለኛን ቀለበት የቤተሰቦች ማስታወሻ ነው ያለኝ። ከዛም ሳይሆን አሞቴ ናት እናቴ ብሎ እሱም እንዲነሳ እንዲያጋጭ ነው። ስልኬንም አጥፍቼ ራሴንም አጥፍቼ ዛሬ ተቀመጥኩት ራሴን ላረጋጋው ጭንቀት በዛብኝ። ስለዚህ እስቲ ራሴን ላረጋጋው ልሂድ። ለልጅቷም አልነገርኳት ስኳር እንዳለብኝ ታውቃለህ። ራሴን እንደው በቃ ያ ጭንቀት ሲበዛ በጣም እያመመኝ መጣ። እንዴ ለምን በድክ ብዬ ለምን አልሄድም ብዬ ነው ለልጅቷ እንኳን ሳልነግራት ሄድኩ። እኔ ያሞቴ ዘር አይደለሁም ምልክት አለ ገለመሌ ብላችሁ አቃረቃተን ብለው እኔ ኮንፊደንስ ነው ያሳየዋችሁ አይደለሁም ገልጸው አይነግሩንም እንጂ እንደዚህ ሄደን እንድንጫወት እንኳን አይፈቅዱልን። ስለዚህ ሊጠፋ አይችልም። ምንም ሆነ ምንም ግን እውነት ተደብቃ እንደማትቀር መናገር እፈልጋለሁ። እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር አሸናፊ ያርጋችሁ። እነት ይሄን ነገር ጨርሳችሁ ለማየት ያብቃል። ሰላም ጤና ፍቅር ለናንተ ይሁን። ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ ያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ሰሞኑን እየተመለከታችሁት እንደሆነ አቶ ግርማን ፍለጋ ሀገር አቋርጠን ወይም ደግሞ ከተማ አቋርጠን ወደ ክፍለ ሀገርም እንደሄድን ታስታውሳላችሁ። ከዛ በኋላም እንግዲህ ያገኘነውን መረጃ አንድ ደብዳቤ በእጃችን እንደገባም ታስታውሳላችሁ። ያ ደብዳቤ ደግሞ በአማርኛ እንዲሁም ደግሞ በእነሱ ቋንቋ ማለትም ሴምራዎች በሚያውቁት ቋንቋ የተጻፈ እንደነበረ እኛ ግን ያየነው ነገር አስደንግጦንም እንደነበረ የምታስታውሱት ጉዳይ ነበር። እንግዲህ ወደ ተመልካቾቻችን ከዚህ በኋላ ግን የተፈጠረውን ነገር አይታችኋል። አቶ ፈቀደ ይሄንን ነገር ካዩልን በኋላ ወይም ደግሞ ደብዳቤውን ከፈቱልን በኋላ የት እንዳለም ያመላክት ነው ብለው አንዳንድ ነገሮችን ከሳቸው ጋር አውርተን ነበረ። ከዛ ባሻገር ግን አንድ ትልቅ የሚባል ጉዳይ ገጥሞን ነበረ። ምንድን ነበረ ያ ጉዳይ? የልዑል እናት ጉዳይ። አንድ ሰው ወደኛ መጥቶ ነበረ። አቶ ፈቀደን ሊገል የነበረው ሰው ያ ሰው ማለት እንግዲህ ዳንኤል በሚባል መታወቂያ የሚንቀሳቀስ ወይም ደግሞ ፌክ መታወቂያ አሰርቶ የሚንቀሳቀስ ሰው ነበረ። መጨረሻ ላይ ግን እንደደረስንበት ያ ሰው ዩኒቨርሲቲ ውስጥ እንደነበረ በሳይኮሎጂ ዲግሪ እንደነበረው ከዛ ባሻገር ግን ከተማ ውስጥ የኖረ ያደገ ተወልዶ ያደገ የኖረ ሰው እንጂ የዛው አሞቴ ጉዞዎች ያሉበት ቦታ ላይ እንዳልተወለደ እንዳላደገ ጭምር እዚህ የሚኖር ሰው አይምሮን በደንብ መጠቀም የሚችል ሰው እንደሆነ በደንብ ደርሰንበት ከሱ ጋርም ያደረግነውን ቆይታ ተመልክታችኋል። ከሱ ጋር ቆይታ ያደረግንበት ዋና ምክንያት የልዑል እናት አሞቴ ናቸው ካለም በኋላ እኛ በራሳችን መንገድ አረጋግጠን ብዙ ነገሮች ላይ ከደረስን በኋላ ነበረ። ከዛም በኋላ ከሱ ጋር የተፈጠረብንን ግብ እንግዲህ እኔም ያዝኩት መሳሪያ እንደባረቀው ላሳይቀር የምታስታውሱት ጉዳይ ነበር። ይሄ ጉዳይ እንግዲህ እሳቸውን ከካሜራ ጀርባ አውርተናቸው ማረጋገጫ ሰጥተውን ብዙ ነገሮች ላይ ከደረስን በኋላ ነበረ ያንን ክፍል የሰራ ነው። ግን በወቅቱ ምን አይነት ሁኔታ ላይ ነበር? ልዑልም የታመመበት ጊዜ ነበረ። በጣም አጣብቂኝ ውስጥ በጣም ችግር ውስጥ ሁላችንም ድንጋጤ ውስጥ እንግዲህ ሰላም ያልነበርንበት ጊዜ ስለነበረ እንግዲህ የልዑልን እናት እዚህ አምጥቶ ስለተፈጠረው ነገር ስለ ሁኔታው በሙሉ ለማስረዳት ጊዜ አልነበረንም። እኛ ግን ከካሜራ ጀርባ ያወራነውን በሙሉ ለእናንተ ገልጸንላችኋል።
አሁን ግን እንግዲህ እግዚአብሔርም የተመሰገነ ይሁን እሳቸውም ልዑልም ወደ ጤናው መመለሱን ተመልክታችኋል። በጣም ለሁላችንም ካሉብን ጉዳዮች ባሻገር እየደረሱብን ካሉት ሁኔታዎች እኛም እንግዲህ ጉዳዩን ለማጠናቀቅ ከምንጥረው ጥረት ባሻገር እዚህ ጋር ደግሞ የሱ ድኖ ወደ ቤቱ መመለስ በጣም ትልቅ እፎይታ ሰጥቶናል። ያንን እንግዲህ ፈጣሪን ሁላችንም እናመሰግነው። የእናንተም ጸሎት አብሮን ስለነበረም ጭምር ያ ሊሆንልን ችሏል እና አሁን እነዚህ ነገሮች ስለተስተካከሉ እሳቸውን እንግዲህ አምጥተን ልናወራቸው ወደናል በዚህ ጉዳይ ላይ። ከዛ ባሻገርም እንግዲህ እሱንም ወደ ቤት መመለሱን አስከትሎ አንዳንድ እዚህ እንድትሰሟቸው የምንፈልጋቸው ቁልፍ ነገሮች አሉ። እሳቸውንም እዚህ ድረስ ይዘናቸው መተናል። እኛ ሰዎች ይዘዋቸው እንግዲህ መጥተዋል። እዚህም እንግዲህ በመኪና ይዘናቸው ነው እዚህም የመጣ ነው። ከእሳቸው ጋር ቆይታ የምናደርግ ይሆናል። እሳቸው ምን ይነግሩናል የሚለውን ከቪዲዮ ምናይ ይሆናል። ስለዚህ እናንተም እስከ መጨረሻው ድረስ አብራችሁን እንድትቆዩ ምን ሊነግሩንም እንደፈለጉ ጭምር እንድትከታተሉ ከቪዲዮ ማለት እፈልጋለሁኝ። እስካሁን ድረስም አብራችሁን ስለነበራችሁ ወደፊትም ደግሞ አብራችሁን ስለምትሆኑ በየቪዲዮዎቻችን እንግዲህ ሀሳባችሁን ስለምትሰጡን በጸሎት በዱዓ ሳይቀር ስለምታግዙን እጅግ ከልብ አድርገን እናመሰግናለን። ውድ ቤተሰቦቻችን በእናንተ ነው እዚህ ድረስም የቆም ነው። አሁንም ጸሎታችሁ የሚያስፈልግበት ትልቅ ሰዓት ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ቤተሰቦቻችን። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። የልዑል እናት አሞቴ ናት። አሁን አሞቴ መሆንን አረጋግጥ። አዎ አሞቴ ነው። ምንድነው ይገላል? አልገደልክም። ተረጋጋ። አቶ በቃ አሞቴ ነው አይደለም። እንደውም አፍርበታለሁ። የምሬን ነው የምልህ። ይሄን ደግሞ ያውቃሉ፣ እነሱ ራሳቸው ያውቃሉ። አሞቴ ውሸት ያወራ መች እንዴት ነው ማያፍር? ያኔ ልጅ ነበርኩ ማለት አሁን ልጅ አይደለሁም። አሁን የማደርገውን ማቅሰው ነው። ይህ ሰውዬ ገዳይ ነው። እኔ አምኖላችሁ ነው የመሰለኝ። ብቻውን እየጠየቅነው ነው ስትሉኝ ኤንድ ጌሞችን ምን አይነት የአይምሮ ጨዋታዎችን መጫወት እንደሚችል ወቅሶና አንተ ሌላው ቀርቶ ጀርባቸው ላይ እንኳን አለ ስለተባለው ንቅሳት እንኳን እሱን እንኳን ለማረጋጋት ይችላል። ያንተ አባት በህይወት ኖረ አልኖረ የኔ ጉዳይ አይደለም። ግን እውነታው ግን ያንተ አባት በህይወት አለ። በህይወትም ብቻ ሳይኖር ደግሞ እኔ እጅ ላይ ነው ያለው። አንተ እዚህ ጋር መጥተህ የአይምሮ ጨዋታ ተጫውተህ እንደሄድከው በቀላሉ ምን ተወውን ጉዳይ አይደለም። አሁን እኔ ለመጨረሻ ጊዜ ነው የምነግርህ፣ ካንተ ጀርባ ያለው አካል ማን ነው? አሁን ባንዴ ተቀይረ ዛሬ መጥተህ ያስፈራራኝ እንደዚህ ምዝትብኝ ምንድነው? ያ ሰውዬ ምናልባት የተሳሳተ ነገር ነግሮሃል። በእርግጠኝነት አንተ እዚህ ጋር መጥተህ ይሄንን ሁሉ ነገር እንድታቀነባብር ያደረገ ሰው ማን ነው? እዛ ጋር የኔ ወንድም በሞትና በህይወት መካከል እያለ እዚህ ጋር እኔ አንተን የምጠይቅበት በሰላም የማወራበት ምክንያት የለኝም። ለአንተ ምንም አይነት ምህረት የለኝም። እናንተ ናጥቁኝ ነገር ላይ አልተገናኛችሁ ነው ወጣች ማለት አላገኘቻቸው ማለት አሁን ወጣች ፌስታል ይዛ ወጣች እኮ። አሁን እንግዲህ የልዑል እናት እንደተባለው የአሞቴ ዝርያ ናቸው ወይ? የአሞቴ ጎሳ ከነሱ ጋር የተደባለቁ ናቸው ወይ? ከትናንትና ወዲያ ጀምሮ የሆነ ስልክ ይደወልላቸዋል፣ ይጨነቃሉ ምናምን ነው እንጂ። ምን አይነት ስልክ ምንድነው? አዎ አይደለም አሞቴ ሴምራም አይፈልግም። ይሄ እውነት ነው፣ እርግጥ ነው። ይሄን አልዋሽም። ከትላንት ጀምሮ ነው እንደዚህ ሆነው? አዎ ከትናንትና ጀምሮ በቃ መጨነቅ ነው ስራቸው። ሌሊቱን ሙሉ በቃ ሲያለቅሱ ነው። አይ ወይኔ እያሉ ነው የሚያለቅሱት። በቃ ምንም የማውቀው ነገር ስጠይቃቸውም ምንም አልሆንኩም ነው የሚሉኝ። ዞር በይልኝ ነው የሚሉኝ። በቃ አብሬያቸው መውጣት ሰዎች ራሱ ዛሬ አታይም ጥለውኝ ሄዱ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ማሚዬ እንግዲህ እንኳን ደህና መጡ ማለት እፈልጋለሁኝና እንግዲህ ከእርሶም ጋር እያወራን በነበረበትም ሰዓት አሁንም በቀጥታ ጎረቤትም ለቅሶ ነበረ ብለው ከዛ ነው በቀጥታ የመጡትና ጊዜዎትንም እንግዲህ ስለወሰደን በጣም ይቅርታ ማለት እፈልጋለሁኝ። ሌላም ጊዜ እናወራለን የተባባልንበትም ጉዳይ ስለነበረ ነውና ከዛም ጊዜዎት ላይ ከማህበራዊ ኑሮ ከለቅሶም ላይ ደግሞ ስለመጡ እኛ በጣም ማመስገን እንፈልጋለን። እንግዲህ ከካሜራ ጀርባ ብዙ ነገሮችን እያወራን ነበረ ከእርሶ ጋር አሁንም ከመሆኑ በፊት የግርግሩም ሰዓት የተፈጠረው ነገር በልዑልም ላይ የነበረው ነገር ስለርሶም የተወራው ነገር በጣም ብዙ ነገሮች ነበሩ። ከዛ በፊት ብዙ ስቱዲዮ ላይ ስንገናኝ በጣም በአስደንጋጭ ሁኔታ ነበረ ከርሶ ጋር የተለያየ ነው። እውነት ለመናገር ጥሩ ጊዜ አልነበረምና ያም ሁላ ኬዝ መጀመሪያ መጥቶ ናቲም የመጡበትም ሰዓት ላይ
አሁን ላይ በርግጥ የተፈጠረው ነገር አለ። ከዛ ባሻገር እንግዲህ የአቶ ዘነበም ለቅሶ አለና ነገሮች ሳናስበው ሳንፈልገው ለምን እንደሆነ አላውቅምና ከአንዱ አገገምን ስንል እየተደራረቡ እየመጡብን ነው። በጣም እያሳሰበኝ እያናደደኝም ውስጤንም እያቆሰለ ያለው ነገር ያ ነው። ከአንዱ አገገምን ይሄኛውን ተወጣ ነው ስንል ሌላ ነገር ይመጣልና እሱ ነገር በጣም ውስጤን እያበገነውም ስለሆነ ነው እና ከዛ በኋላ ግን ምናልባት እግዚአብሔር ይመስገን የምንለው በጣም ትልቁ ነገር የልዑል ድኖ ወደ ቤት መመለስ ነው። ሁላችንም ተጨንቀን ነበረ። እኛ ራሱ ብዙ ነገሮች ተመልካቾችም ተመልክተዋል። አቶ ፈቀደ ላይ እንግዲህ ጋሻው ሁላ ተናዶ እዛ ስሜት ውስጥ እንኳን የገባበት ልዑልን ካየው በኋላ ነው። ብዙ ነገሮችን ሆነናልና ለሱ እንኳን ደስ አሎት። በአምላካችሁ ሁላችንም የምንፈልገው እግዚአብሔር ከጉድ አውጥቶኛል። እግዚአብሔር አድኖልኛል። እኔ ለእግዚአብሔር ምንም የምከፍለው የለም ምስጋና በስተቀር። ሁሉም ተጨንቆ እኔ ብቻ አይደለም የተጨነቅኩት፣ ሁሉም ተመልካቹም ሁሉ ተጨንቆለት ነበር። እግዚአብሔር ግን የሁሉንም ጸሎት ሰምቶ ድኖልኛል። ልጄ አመሰግናለሁ እግዚአብሔርን። ሌላ የምከፍለው ነገር የለኝም፣ ምስጋና ነው። ሁላችንም ቢሆን እንደዛ ነው የምንለውና ቀላል ነገር አይደለም፣ ምንም ደግሞ አይደለምና ከምንም በላይ አንድ ሰው ሲታመም እኛ ልዑልን ስለምንወደው የልዑል እንደዛ መሆን በጣም ውስጣችንን እንዲቆሰል ጥሩ እንዳንሆን ሰላም እንዳይሰማን አደረገን እንጂ እኔ ሁሌም የሚያሳስበው የእናት ጉዳይ ነው። እኔ ታመም የነበረ ሰዓት ሁላችሁም ተመልካቾች ታስታውሳላችሁ። ውስጤ እየተጨነቀ የነበረው ለእናቴ ነበረ። በቃ ምንድነው የምትሆነው እያልኩኝ የሆነስ ነገር ብሆን ምንድነው የምትሆነው ከዛ በኋላ እያልኩኝ ቢያንስ እንኳን ለሷ ስትል እንኳን ደህና ልሆን እያልኩኝ ነበር እየጸለይኩ የነበረውና የእናት ነገር ይገባኛል። ከምንም በላይ እንኳን ደስ አሎት ማለት እንፈልገው እርሱ ነው። ያው ሁሉ ጭንቀት አለፈ። ክብር ለመድኃኔዓለም። ያው ሁሉ ጭንቀት አልፏል። ያው ሁሉ ጭንቀት ሌት እንቅልፍ የለኝ ቀን እንቅልፍ የለኝ ስል አይምሮ መታወክ ማለት ከባድ ነገር ከባድ። ያን የመሰለ ልጅ እንዲህ ሲዘላብር ስታዩት ውስጥ ያማል። ውስጣችን ታመመ። እኔ አይደለሁም የሚያውቀው የማያውቀውም ነው የታመመው ውስጡ። ስለዚህ እግዚአብሔር ይመስገን የለመንኩትን አልነሳኝም። ጌታ አመሰግነዋለሁ። በጣም ነው የማመሰግነው እግዚአብሔርን። ግን እስኪ እንዴት ነበረ? ምናልባትም ቤተሰቡም ሁላችንም እዛ ጋርም የነበረን ሰዎች ለሁለት የተከፈልንበት ጊዜ አለ ማለት ግማሹ ቀለበቱን እንዲያደርግም የሚፈልግ ሰው ነበረ። እርሶ ደግሞ እያሉ የነበረው በፍጹም አያደርግም፣ በቃ ይሄ ለባዕድ አምልኮ እንደዚህ መደረግ የለበትም እያሉ ነበረና አሁን ላይ ሳስበው እኔ በቃ ምን አይነት ትልቅነት ነው ምን አይነት አስተሳሰብ ነው ብዬ ነው ያደነኩት በጊዜውና እንዴት እንደዛ ሊሉ ቻሉ? ግን እንዴት እንደዚህ ያክል ማለት ለሁሉም ሰው ከባድ ይመስለኛል። በቃ ልጄ ከታመመማ ማድረግ አለበት የሚያድነው እሱ ከሆነ ብሎ ማንም ሰው እንግዲህ የታመመበት ሰው መፍትሄን ይፈልጋል። ሰው እንግዲህ ወደ ባዕድ አምልኮም ይሄዳል እኮ አይደለ? ሰው ሲታመምበት ያ የጨነቀው ሰው የሚያደርግ ነውና የጨነቀለት እንደሚባለው ያንን ለማድረግ የሚወስደው ውሳኔ ነውና እስኪ ስለዚህ ጉዳይ ያወሩን፣ ስለ ቀለበቱም ጭምር። ስለ ቀለበቱ ድሮ ምን ሳላቅ ነው ያደረኩለት። አርግለት የቤተሰቦች ውርስ ነው ሲለኛን ቀለበት የቤተሰቦች ማስታወሻ ነው ያለኝ። እሺ ብዬ ስንት ዓመት ሙሉ አስቀምጬ ነው አውጥቼ የሰጠሁት። እንደዚህ አምልኮ ያለ አልመሰለኝም። ስለ አምልኮም ነገር የማውቀው ነገር የለም። ከእድገቴ ወደ ቤተ ክርስቲያን በቃ እንደዚህ ነው እምነቴ። ስለዚህ አሁን ይሄ ነገር ሲከሰት ይሙት ብያለሁ እኮ በልጄ ፈርጃለሁ። በዚህ በቀለበት የሚሞት ከሆነ ይሙት እንዴ እሱ ነው የሰጠኝ፣ እሱ ይውሰደው በቃ። ለምን እሱ የሰጠኝ ዕቃ አይደለ እንዴ? የራሱ ዕቃ ነው ይውሰድ ነው እያልኳቸው የነበረው። እህትየውማ አልፋ ተርፋ ነው በሌለውበት አደረገችለት ያ ቀለበት። ሰይጣን ያሳስተ የለ እንደመሸር ሲለው ይሄው እምቢ ስትቃረኩለት ስትለኝ ራሴን ነው የሳትኩ። ለምን ከሞተም እኮ ንጹህ ህይወቱን ይዞ ይሙት። ሰይጣን አስረሽ ይሙት እንዴ?
ብዬ ያን ቀለበት አውጥቼ ስትል ከልጄም ራሷ ልትጠፋ ሁሉ ነበር ልትጠፋ ነበር። ግን እግዚአብሔር ይመስገን በሽምግልና ታረቀን። እሷ ያስታረቁኝ። ቀለበቱን ግን ወስጄ ገዳም ጥለዋለሁ እንዳልኩት ወስጄ ገዳም ነው የጣልኩት ነስቼ። ስለዚህ እግዚአብሔር አድኖልኛል። በዛ አምልኮ መታሰር የለበትም ብዬ ጽናቴ ይሄ ነው። እርግጥ እናት ሌላም ልጄ ታመመ ብላል ሌላ በአዳም አምልኮም ትሄዳለች። ግን እኔ ጽናቴ ጽናት ማን የሰጠኝ? እግዚአብሔር አይደል? ማን እስከ ዛሬ ያቆየው? እግዚአብሔር። አንድ ቆርቆሮ እጁ ላይ ገባና ሊያድነው ሊገለው ማይችል ሰይጣን ምን ስልጣን አለ? ስልጣን የለው። ለዚህ ብዬ ነው እንትን ያልኩት የተከራከርኩት እና ካላመለከ አይነካም። እኔ እንደው በሌላም ጊዜ ተናግሬዋለሁ። እዛም በዚህ ነገር የታሰሩትን ሁሉ እንዲጥሉ ልዑልን ምሳሌ አድርጌ አስተምራለሁ እያልኩ ነው ያለሁት በአሁኑ ሰዓት። ሌላም ቦታ ተናግሬዋለሁ ይሄን እና ይሄ ነው አላመልከውም። ስለማላመልከው አልሄድም አላያርግም። እናት ለልጇ ሁሉ ብዙ ነገር ታደርጋለች። አዎ ታደርጋለች። ነገር ግን በዚህ በሰይጣን ነገር አስራት ታስቀምጥ። እምነቷ ነው የሚያድነው የሚገለው እምነት ነው። አሁን ላይ ግን እንዳሉት እኔ ሳስበው ማለትም ምንድነው እሱ የቅርብ ጊዜ እውነታ ነው። እኔ የነበርኩበት ሁኔታ እንግዲህ ማሚ እርሶም ያስታውሱታል ይሄንን ነገር። ማለትም እንግዲህ በሆሬ ተነክሼ ምን አይነት ስሜት ውስጥ ገብቼ እንደነበረ ያስታውሳሉ። ያ ጊዜ በጣም የጭንቅ ጊዜ፣ በህይወቴ ከተፈተንኩባቸው ጊዜዎች ሁሉ የሚበልጡ ጊዜ ነው ያ ጊዜ። እኔ መቼም አልረሳውም። 10 ቀን ወይ 15 ቀን ትሞታለህ ተብዬ የነበረበት ጊዜ ነበር ያ ጊዜ። ምን ይሁን ምንም አላውቀው አውሬ ነው የተነከሰውና የተነከስኩት። ከዛ በኋላ ምን ያክል ልዑልም እንደለፋ ሁላችንም የምናስታውሰው ጉዳይ ነበረ። ከዛ በኋላ መድኃኒት ተብሎ የተገኘው ነገር እንግዲህ ከመጣ በኋላ ወይም ደግሞ ሁሉም ተወያይተው ከወሰኑ በኋላ ልዑል እንኳን ከኔ አክስት ጋር ወይም ደግሞ ከቴት ጋር ወይዘሮ ቀለሟን ተመልካቾች የሚያውቋታልና ከሷ ጋር ሁላ የተጣላበትም ጊዜ ነበርና ከናቴም ጋር ጨምሮ ምንድን ነበር ያኔ አይ በቃ አይሰጠውም። ምክንያቱም ከባዕድ አምልኮ ከየት እንደመጣ ማይታወቅ ነገር ለምንድነው ለልጁ የሚሰጠው? ይሙት ይዳን ሳይታወቅ እኔ እዛው ሆኖ ቢሞት ይሻላል እስከ ማለት ደርሰው ነበረ። ያንን አሁን እነዛን ሁሉ ነገሮች ቪዲዮን ካየው በኋላ ነው ማስታወሳቸው። በጊዜው እኔ አላስታውስም፣ ጸበል ቦታም እንደነበርኩ ነው ተመልካችም የሚያውቀውና ግን አሁን ላይ ማሚ እርሶንም በቃ ይጣልም እስከ ማለት ድረስ የደረሱበትን ነገር ሳስበው ያኔ እኔ አክስትም የኔ እናትም የተከራከሩትን ነገር አስባለሁ። ያ ማለት እንግዲህ ምን ያክል ነው እነዚህ ሰዎች እምነታቸው ላይ የጠነከሩት። በቃ ከፈለገ ልጁ ይሙት እስከ ማለት ደርሰዋል። አሁን ደግሞ ተመልሶ ደግሞ ታሪክ እዚህ ጋር ደግሞ መጥቶ ራሱን ሲደግም በጣም ነበር የገረመኝና እኔ እንጃ ምን አይነት መብሰል ምን አይነት ጥንካሬ እንደሆነ አላውቅምና እነዛ ሁሉ ነገሮች እነዚህን አሁን እኔ ላይ የተፈጠረውን ነገር ስላስታወሱኝ ነው ይሄንን ያነሳውበት ምክንያት። አዎ ትክክል ነው። ምን መሰለህ ከልከስተ እድገት ቤት ውስጥ በስታድግ ገና በልጅነት የምታድግበት እንትን በቤተ ክርስቲያን የሚያድንም እግዚአብሔር ነው። ቤተሰቦችህ ያስቀመጡልህ አስተዳደግ፣ ቤተሰቦችህ እምነታቸው ጠንካራ የሆነ እዛ ቤተሰብ አድገህ አንተ አታፈነግጥ። እነዚህ እኮ ሴምራ ገለመል የሚባሉት ያንን በእድገታቸው ያዩትን ነገር ነው አተኩሮ የሚይዙት። እኔ ግን በቤተሰቦቼ አንተም ቤተሰቦቻችን የሰጡንን እምነት ነው የምንቀበለው። በእግዚአብሔር ማምለክ ያለብንን ነገር ከነሱ ነው የተማርነው፣ ከቤተሰብ ነው የተማርነው። ስለዚህ እኛ የምናፈነግጥበት ምን ምክንያት አለ? እግዚአብሔር ታሪኩን እያሳየን፣ እግዚአብሔር እውነታውን እያሳየን ነው። በአሁኑ ሰዓት እኮ በአንተም ላይ በልዑልም ላይ እውነታውን እያሳየን እኮ ነው በአሁኑ ሰዓት። እግዚአብሔር
ለሌላው ማስተማሪያ መሆን አለበት። የእናንተ እንደዛ ከሞት ጋር ታግላችሁ ድናችሁ ቆማችሁ ስትሄዱ ዛሬ ለስራ ስትበቁ ሌላ ይማርበታል። አዎ በጣም ያስታወሰኝ እኔ ልዑልም ከዚህ የወረሰው ይመስለኛል። ተመልካቾች እንደምታስታውሱት ከሆነ እኔ ታመሜ መጨረሻ ላይ በቃ አቅም ነስቶኝ ሁሉም ነገር ያቅቶኝ አልጋ ላይ የቀረውበት ቀን የተሸኘውበት ቀን ማለት ነውና ልዑል ቃል በቃል ያለኝ የዛን ቀን እንግዲህ በማግስቱ ታህሳስ 19 ወይም ደግሞ የታህሳስ ገብርኤል ቀን ነበርና በቃ አታምንም በዚህ እኔ በቃ ነገ አለኝና በቃ ይሄ ነገ ገብርኤል ነው እና በቃ ወደድክም ጠላህም ትሄዳለህ ነበር ያለኝ። ትክክል እና እምነቱ ከዚህ የወረሰው ይመስለኛል። እሱም ትክክል በቤት ሲያድግ ገና የሚያውን ነው ልጅ ቀስሞ የሚያድገው። ከዛ በኋላ ደግሞ የእግዚአብሔር እውነት ይገለጽለታል። ስለዚህ ገና እኔ እንጃ ይሄ በተለይ አሁን እንደዚህ ከቦ የተቀመጠው ነገር እግዚአብሔር ብቻ እሱ ከላያችሁ ላይ ያንሳው። ያንን እውነት ደግሞ እነዛን ታስረው የተቀመጡትን እባካችሁ እንደምንም ብላችሁ አውጧቸው። ወጣቱ ታስሮ ቁጭ ብሏል። ወጣቱ በቀለበት አምልኮ ቁጭ ብሏል። እግዚአብሔር መመለኩ ቀረ። ስለዚህ ይሄንን እኔ ራሴን ያሮጊታ እዛ ሄጄ እንትን እላለሁ ባስተምር እላለሁ። እነሱ ትልልቆቹ ያስጠጎ ወጣቱ ግን ይመለሳል፣ ይማራል፣ እናንተን አይቶ ይማራል። ስንት መከራ እንደደረሰባችሁ ያውቃሉ አንዳንዶቹ። እነዛን እንኳን እኛ ካዳናቸው ትልቅ በእግዚአብሔር ዘንድ ትልቅ ነገር ነው የምናገኘው። ትክክል ማለት እነዛ እናድናቸው እናስተምራቸው። ይሄንንም ቪዲዮ አይተው ደግሞ የሚማሩም ተመልካቾች ይኖራሉ በእርግጠኝነትና አሁን ግን እንዴት ነው ስለ ጤና ሁኔታ ስለ ልዑል ከተመለሰ በኋላ ካየነው በኋላ እንዴት ነው ስላለበት ሁኔታ ተመልካችም እንዲያውቀው በቤቱ ደጃፍ ልብን በሚያፈካው የጠዋት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶር እና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እግዚአብሔር ይመስገን እሱ አሁን ጤንነቱ ተመልሶ ምኑ ላይ ነው ያለው ትኩረቱ? ስራው ላይ ስራው እንዲያርጌ እንዲፍጥ የጀመርኩትንማ ሳላሳካ እያለ ነው የተናገረ ያለው። በጣም ጤነኛ ነው፣ ከሚገባ በላይ ጤነኛ ነው። ክብር ለድንግል ማርያም እና ይሄ ነው። ምናልባት አሁን ላይ ከርሶም ጋር ለመጨረሻ ጊዜ እዚህ ስቱዲዮም ሲመጡ ይሄንን ኬዝ እንድናቆምም ፈልገው ነበረ። ከኔም ጋር ምን ያክል ካሜራ ፊት እንግዲህ እንደተነጋገርን ያስታውሳሉ። በጣም ከባድ ነበር ያ ስሜት አሁን ላይ ሳስታውሰው። ከካሜራም ጀርባ ደግሞ የነገሩን ነገሮች በጣም ከባድ ነበሩ። እነዛ ሁሉ ነገሮች ነበሩ የሆኑትና አሁን ላይ ስለዚህ ኬዝ መሰራት ምንድነው ሐሳቡ? መቼም አሁንም እንድናቆም የሚፈልጉ አይመስለኝም። አሁን ያኔ ተው በቃ የስራ ይቅርባችሁ ያልኩት ያው እዚህ ነገር ውስጥ እንትን ብላችሁ እንዳገቡ ነው። ተው በቃ ይቅርባችሁ የስጋቴ ነው አንድ ነገር ይሆናሉ በሚል ነበር። የነዛን መሳያቸው ከጠዋቱ የመጣ ነገር ነው። ስለዚህ ሊተናኮላችሁ ይችላል የሚለውን ነው። ያው ባንተ ላይ የደረሰውን አይተሃል። ያልታወቀ አውሬ ነክሶ ስንት ቦታ ላይ እንደደረስክ እና ለዚህ ብዬ ነበር ተው ባካችሁ አረፉ ብዬ ስናገር የነበረው ነገር ግን አሁን ነገሩን ሳየው በሁላችሁም ላይ ደረሰው ሳየው እግዚአብሔር ተከትሏችሁ ይሄን ነገር ይሄን ወጣት ይሄን ህዝብ
አውጡት፣ በርቱና አውጡት፣ አስተምሩት። እነዛ ሰዎች እርስ በርስ እየተጋደሉ። ስለዚህ ይሄን ነገር እኔ ይቅር በሉኝ፣ ግን ያን ጊዜ ተውት ብዬ ያን ያህል የተናገርኳችሁ ክፉ ደግ ተነጋግረናል ከካሜራ ጀርባ። ስለዚህ እናንተ በርቱና ስሩት። ይሄንን እግዚአብሔር እርዳችሁ። በጸሎት እናግዛችኋለን። እግዚአብሔር እርዳችሁ። እንግዲህ በዋናነት ደግሞ እርሶ ጋር መተን ስለነበረበትም ጉዳይ አሁንም ቢሆን ተመልካቾች ደግሞ ማጥራት ስለምንፈልገው ጉዳይ እናንሳ። ያ ማለት ያስታውሱታል፣ እርሶም ጋር ተገናኝተናል ከካሜራ ጀርባ እና አንድ አቶ ፈቀደን ሊገል የነበረ ሰው ነበረ። ያ ሰው ማለት ዳንኤል በሚባል ስም የሚንቀሳቀስ የነበረ በፌክ ስም በፌክ መታወቂያ የሚንቀሳቀስ የነበረ ሰው፣ ያ ማለት አሞቴዎች ገዝተውት እኛ ጋር የመጣ ሰው ነበርና ከሱ ምን አይነት ነገር ሰማን? የልዑል እናት ሳይቀር አሞቴ ናቸው። እርሶ አሞቴም ሆኖ ሴምራም ሆኖ አይደለም እንግዲህ ትልቁ ርዕስ የሚሆነው። እርሶ ምንም አይነት ጎሳ ውስጥ ሊሆኑ ይችላሉ፣ የምንም አይነት ተወላጅ ሊሆኑ ይችላሉ። እኛ እርሶን የምናውቀው እርሶን የምንወዶት የልዑል እናት በመሆኑ ነው። ስለዚህ ምንድነው ግን እንዳይሆን የፈለግነው እኛ እነዛኞቹ ጎሳዎች እዚህ ጋር ናቸው ወይም ደግሞ አሞቴ ናቸው በሚል እዛ ጋር ሌላ ታርጋ ይሰጡትና እዚህ ጋር ደግሞ ሴምራ ጎሳዎች እርሶን እንዲጠሉ እንዲጠምዱ ከዛም ባሻገር ደግሞ ሌላም ጉዳት ሳይቀር እንዲያደርሱ ነው የነሱ ዓላማ የነበረው። አሁን አሞቴ ናቸው ከተባለ ዙሪያው ደግሞ ያሉት የሴምራ ጎሳ አባላት የሴምራ ጎሳ ሰዎች እንደዛማ ከሆነ ብለው እርሶ ላይ እንዲነሱ እርሶን እንዲያጠቁት ጨምር ነበር የነሱ ዓላማ የነበረው። ያ እንዳይሆን ነው እኛ አጥርተን እውነታውንም ተናግረን የፈለገ ቢሆን እንኳን ምንም አይነት እንኳን ጎሳ ቢሆኑ ለእርሶ ከዚህም በላይ ጥበቃ ማድረግ ነበረ። አሁንም ማንም እንግዲህ የሚነካውት ጫፎትም ላይ የሚደርስ ሰው የለም። ይሄ እንግዲህ የታወቀ ነው። ምንም ያክል እንግዲህ ጥበቃም እንደሚደረግ ስለሚታወቅም ጨምረና እስኪ ስለዚህ ጉዳይ እናንሳ። ይሄ ነገር አሞቴ ነው ብሎ ያወራው ማን ነው? ዳንኤል ነው ማን ነው የምትሉት? እሱ ነው ለመሰለ። ከዛም ሳይሆን አሞቴ ናት እናቴ ብሎ እሱም እንዲነሳ እንዲያጋጭ ነው ሊያጋጭ ፈልጎ ነው። እነዛም ሴምራዎች ብቻ ሳይሆን ሴምራዎች ደግሞ ያውቃሉ የኔ ቤተሰብ ምን አይነት እንደሆነ ምናምን፣ ግን እኔን እንዲጠላ ትውል ስሜታዊ እንደሆነ ያውቃሉ። እና ያም አካባቢው እንደ አሞቴ ናት እንዲል ነው የተደረገው። ግን እናንተ ካሜራ ጀርባ አጣርታችሁታል፣ ሁሉን ነገር አይታችሁታል። ስለዚህ ነው ዳንኤል የምትሉት ሲበጠብጥ የነበረው ለመበጥበጥ ያደረገው ነገር ነው። እንትን ልዑሌም የዚህ እናቱ ይህች ናት በሚለው እሱን ለመበጥበጥ ጭንቅላቱን ለመበረዝ ነው ሁሉ የተደረገው። ስለዚህ ይሄ እውነታው ግልጽ ወጥቷል፣ እውነታው ተገኝቷል። አሁን አንድና አንድ እናንተ መመክራችሁ ይሄንን የገባችሁበትን ነገር በትዕግስት በጸብ ሳይሆን በትዕግስት ገብታችሁ ይሄን ነገር በቃ ሀቁ እንድታወጡ የነዚህ ልጆች አውጧቸው። እነዚህ ወጣቶች እዛ ታስረው የተቀመጡ አለ በዚህ በቀለበት። እኔም ነገም ተነጎዳም ትምላችሁ እነዛን ወጣቶች አውጧቸው፣ እናስተምራቸው። እኔም አሮጊቷ ላስተምራቸው፣ በልዑል ምሳሌ ያደረግላ አስተምራቸው። ስለዚህ በርቱልኝ ነው የምለው። አሁን ተውት ቀርቶ አሁን በርቱልኝ ማለት መጥቷል። ሳይ ራሴን በጣም እየተደሰትኩ ነው በእናንተ ስራ ላይ። ስለዚህ በርቱ፣ እግዚአብሔር ይከተላችሁ። እግዚአብሔር ከእናንተ ጋር ስትወጡ ስትገቡ እግዚአብሔር ከእናንተ ጋር ይሁን። በጸሎት ነው ዋናው በጸሎት ነው። እናንተም ወደ ስራ ስትወጡ ጸልዩ፣ እግዚአብሔር መልስ ይሰጣል፣ ይረዳል።
አዎ ልክ ነው። እርሶም ያነሱትም ነጥብ ትክክል ነበርና እኛም ደግሞ መጀመሪያም ጀምሮ እርሶ ይሄንን ኬዝ እንድንቀጥል ወይም ደግሞ እንድንሰራ በፍጹም አልፈለጉም ነበረ። እኛም ጋር መጥተው ደግሞ ያሉን ነገር ምንድን ነበር? በቃ ይሄን ኬዝ አቁሙት፣ እናንተ ማታውቁት ብዙ ነገር አለ ብለው አንዳንድ ነገሮችንም ከኔ ጋር አወራን። ከዛ ባሻገር ግን ጭራሽ እንዲቀጥልም አልፈለጉም ነበር። እነሱ ሁሉ ነጥቦች ስላሉ እኛንም አንዳንድ ነገሮች ጥርጣሬ ውስጥ እንድንገባ አደረገን። እነዚህ አሁን ያነሳሁልዎት ጉዳዮች ማለት ነው። እነሱ እኛን እንድንጠራጠር አደረገን። ግን አቶ ፈቀደንም ሳይቀር እዚህ አንጥተን እሳቸው በደንብ ስለ ሴምራም ስለ ራሳቸውም ጎሳ ስለሚያውቁ ጠየቅናቸው። ስለ እርሱም ስለ ወርቁም ጭምር በደንብ ስለሚያውቁትም ጭምርና እነሱን ለማወቅ አልቻሉም፣ ተጠራጠሩና ግድ ምንድን ነበር መሆን የነበረበት? እርሶ ጋር መምጣት ነበረብን። በኋላ እርሶ ጋር ስንመጣ እቴኑን ያገኘናት ልብስ እያጠበች ነበረ። ከዛ በኋላ ነው እንግዲህ የት ሄዱ ስንል አሁን ነው ተቻክሎ ስልክም እየተደወለላቸው፣ ሰሞኑንም ደህና ደስተኛ አልነበሩም። ጥሩ ስልክም አይደወልላቸውም፣ ጥሩ ስሜት ውስጥም አያወሩም። እኔን የሚቆጡኝ ነበረ። ያ ማለት ከዓመት ባሉ በኋላ ማለት ነው። እነዛ ሁላ ነገሮች ተፈጥሮ ነበረ። እሺ እንጠብቃቸውም ብለን በምናስብ ጊዜ ወይም ስንደውልሎት ስልኩም አይሰራም ነበረ። ቤት ውስጥም ስናዩት የሉም እና በጣም አስደንጋጭ ያደረገብን ነገሮች እንዲወሳሰቡብን ያደረጉት ስልኮን አጥፍተው በዛ ላይ ደግሞ ውለውም አድረዋልም አላገኘነውትም ጭምርና ያኔ የት ሄደው ነበረ ታዲያ? ለምንድን ነው ያኔ የተሰወሩት? የሄድኩትኝ አንድ ቤተክርስቲያን ያለች እዛ አካባቢ ስልኬንም አጥፍቼ ራሴንም አጥፍቼ እዛ ላይ ተቀመጥኩት። ራሴን ላረጋጋው፣ ጭንቀት በዛብኝ። ስለዚህ እስቲ ራሴን ላረጋጋው ልሂድ። ለልጅቷም አልነገርኳት። እኔ እንደዚህ የምትጨነቁ አልመሰለኝም እና እዛ ነበርኩ። ዘጋግቼ ስልኬ ምን ብዬ እዛ ቆይቼ ነው የመጣሁት እና ይሄ ነው የትም አልሄድኩም። ቤተክርስቲያን ነው እዛችሁ ቤተክርስቲያን እዛችሁ ወጭ የጸበሌን የተጠመቅኩ እዛ ነው የተቀመጥኩት። ስለዚህ እንደምትጨነቁ ደግሞ አልመሰለኝም። እንዴት አንጨነቅም? ምክንያቱም እዚህ ጋር እየተፈጠሩ ያሉት ጉዳዮች አሉ። በጣም እንግዲህ በጊዜው አካባቢ ላይ የነበሩትንም ልጆች በጣም ነበር የጮህንባቸው። በጣም ብዙ ነገሮች ነበረ ከነሱም ጋር የተፈጠሩትና ማንም እንዲከተላቸው ስላልፈለጉ ነው። ብቻዬን መሄድ ነው ፈልገው ብለው ነው የወጡት። መኪና ጠበቃቸው። ያንን መኪና አስቆመው ነው የሄዱት ነው የተባለውና ከቴኑም ደግሞ ስንሰማ እንደዛ ነበረ። ደግሞ ምን ነገሮች አጣራጣሪ ያደረጉብን ሰሞኑን ደግሞ የነበሩበት ስሜት ይሄ ጉዳይ ከተነሳ በኋላ እኛ ምናልባትም እንደዚህ ልናስተላልፍ እንችላለን፣ ቀድመን ወይ ወደኋላ ጎተት ብለን ልናስተላልፍ እንችላለን እንጂ ወዲያው ማናስተላልፍባትም ጊዜዎች አሉ። ሁሌም ባይሆንም እንደዚህ አይነት ሁኔታዎች አሉና በጣም ረጅም ነበር የፈለግነው፣ በጣም ረዘም ላለ ጊዜ። ይሄን ቀጣይም ፕሮግራም ስንሰራው አላገኘነውም፣ ስልኩም ዝግ ነበርና ያ ሁላ ጭንቀት ውስጥ ከቶን ነበረ። ስለዚህ ላናስብ ላንጨነቅበት የምንችልበት ምክንያት የለም። ለማንም እዚህ ነኝ አላሉም፣ ለማንም ደግሞ ደህና ነኝ አድሬያለሁም ውያለሁም አላልኩ። ስልኬን ዘግቼ ብቻ ጭንቀቱ ሲበዛብኝ ጭንቅላቴ በላይ ሲሆን፣ አንተ እኮ ከጭንቅላቴ በላይ ሲሆን ቤተክርስቲያን ሄደህ አማክረው። እንደዛ አማክራለሁ፣ ጌታዬን ጠይቀዋለሁ። ለምን እንደዚህ የሚጨናነቀው? ስኳር እንዳለብኝ ታውቃለህ። ራሴን እንደው በቃ ያ ጭንቀት ሲበዛ በጣም እያመመኝ መጣ። እንዴ ለምን በድግ ብዬ ለምን አልሄድም ብዬ ነው ለልጅቷ እንኳን ሳልነግራት የሄድኩት። ስለዚህ እዛ ነበርኩ። እንግዲህ ማሚ የነበረው ቦት ጭንቀት እንዳለ ሆኖ እኛም የሰማናቸውም ነገሮች እነዚህ አሁን የገለጽኳቸው ነገሮች ጥርጣሬ ውስጥ ከተቱን። እንድናረጋግጥ እርሱን የግድ ማግኘት ፈለግን እንጂ ምንም ከኛም የሚደበቅ የሚሰወሩበትም ምንም ምክንያት የለም። ምክንያቱም እኛም እየፈለግን ያለነው ለማረጋገጥም የፈለግነው የእርሶን ደህንነትም ለማስጠበቅ የእርሶን ሰላምም ለማስጠበቅም ጭምር ስለነበረ ለዛም ጭምር ነው እንግዲህ ከማንም ከኛም ከልጆም የሚደበቅበት እኛም አሁንም ድረስ ተጋፍጠን እስከ ሞት ድረስ እየሰራንበት ያለንበት ጉዳይ እንግዲህ የእናንተው የቤተሰቡ ጉዳይ ነው እንጂ እንደዚህም እስከ መሆን የሚሆኑበትም ጉዳይ እንዲሆን አልፈለግንም ነበረ። የመጣነውም እየሰራንበትም ያለው ጉዳይ ይሄ ስለሆነ ለማን ነው እና አሁንም ድረስ እንግዲህ አደጋ ሁላ እስከሚደርስብን የሁሉ ነገር እስከሚፈጠርብን
ድረስ ይሆን ነው እንግዲህ ለእናንተው ለቤተሰቡ ነውና ቤተሰባችሁ የእናንተ ደግሞ የኛም ቤተሰብ ስለሆነ የእርሶ ደህና መሆንም ስለሚያስፈልግ እርሶም ደግሞ ደህና እንዲሆኑም ስለምንፈልግም ጭምር ነው እና እንደዚህ አይነት ነገሮችን አብረን ከዚህ በኋላ የምንጋፈጠው ነገር ነው የሚሆነው። ከዛ በኋላም እንግዲህ እኛም በጣም ብዙ ያላሳለሰ ጥረት ካደረግን በኋላ በጣም ረጅም ከተጓዘን በኋላ ነው ይህንን ጉዳይ ደግሞ ያጠራ ነው። አሞቴ ናቸው ሴምራ ናቸው የሚለውን እኛም እንዳልሆኑ እርሶ ያረጋገጥነው ጉዳይ ነው። ይህንን ጉዳይ የሚያስወራው ልጅ አሁንም ያልኩት ልጅ እንግዲህ በውሸት እንደሆነ ይሄ እንዲወራ ያደረገው የተወራውም ደግሞ ሴራም እንደሆነ ጭምር ያረጋገጥ። ምክንያቱም እኛም እርሶም ወጥመን ውስጥ እንድንገባ ስለሚፈልጉኝ ሰዎች ከዛ በኋላ ነው። አሁንም እንግዲህ እነዛ ሰዎች የሚገባቸውን ቅጣት አግኝተዋል። ይሄ ልጅ አሁን እንግዲህ በእኛ ቁጥጥር ስር ያለ ሰው ነው። ዳንኤል በሚባል ስም የሚንቀሳቀስ በፌክ መታወቂያ በፌክ ስም የሚንቀሳቀስ ሰው ያ ሰው የሚገባውን ቅጣት እንዲያገኝ ያደርገናል አሁን ላይ። ምክንያቱም እውነታውን እኛ አረጋግጠናል፣ ደርሰንበታልም። ስለ እርሶ በደንብም ስላወቀን አሁን ላይ እንደዛ ግን እንድናቅረም በጣም ብዙ ነበር። በእኛ ልጆች መካከል በተደረገ ጥረት ነው እንዲረጋገጥ የተደረገውና አሁን ይህንን አረጋግጠናል። እና እስኪ ሚሉን ነገር አለ እርሶ እዚህ ጉዳይ ላይ ተመልካችም አሁን ላይ እንዲያውቀው እዚህም መጡ እንጂ እኛ በራሳችን መንገድ እንዳረጋገጥ ነው ከእርሶም ጋር ደግሞ ከዛም በኋላ እንዳወራን ነው። እና እዚህ ጋር ማስረገጥ መናገር የሚፈልጉት ነገር አለ? እኔ እዚህ ይሄን ነገር ማረጋገጥ የምፈልገው እኔ የአሞቴ ዘር አይደለሁም። ከዛ ጋር ከወጣሁ ቆይቻለሁ። ልጆቼን ይዤ ወጥቻለሁ እና የአሞቴ ዘር አይደለሁም። ያ ዳንኤል የሚባለው ግን ስም ለማጥፋት ስምን እርስ በርስ ለማጋጨት ፈልጎ እንጂ እኔ አይደለም። እናንተ ማረጋግጣችሁ ምልክት አለ ገለመሌ ብላችሁ አቃረቃተን ብለው እኔ ኮንፊደንስ ነው ያሳየዋችሁ። አይደለም የዛ አሞቴ የምትሉት ዘር አይደለም፣ ቤተሰቦችም አይደሉም። እና ይሄ ነው አረጋግጬ የምነግርህ። አይደለሁም፣ በትክክል አይደለሁም። አሁን አረጋግጣችኋል። እናንተም ለማጋጨት ግን ብዙ ሰርቷል። ያ ዳንኤል የምትሉት እናቱም እኮ እንዲህ ነች ብሎ ያወራው እሱ። ምክንያቱም ልዑል ግልፍተኛ እንደሆነ ያውቃል። አጠገቤ ቁጭ አድርጌ ደብቀሽ ነው እንዲሆንሽ እንዲላ እና እርስ በርሳችን እንድንጋጭ ግን አልተሳካለትም። እግዚአብሔር ይመስገን። እዛም አለ መጨረሻ ይሄው በእናንተ ቁጥጥር ስር ውሏል። በህግ ጥላ ስር ተቀምጧል። አሁን እኛም እንግዲህ እንደዚህ ነው። እኔ በጣም አዝናለሁ ግን እሱ ሰውዬ እንደዚህ መሆን በእውነት እና ይሄ ነው እልሃለሁ ልጄ። ትክክል ነውና የተነሱትም ነገሮች ትክክል ነበሩ። እኛም ለማረጋገጥ በጣም ብዙ ርቀቶችን ሄደናል። ሰላም የነሳንም ጉዳይ ስለነበረ በጊዜውና የጀርባ ምልክትም ሳይቀር ማለትም እንደምታስታውሱት ከሆነ አቶ ተሾመ የተባለውን ግለሰብ አሞቴ ነው የሚባል ማረጋገጫ የሰጠን ይሄ ሰው ነበረ። በምን ሰጠን? ጀርባ ላይ ባለ ምልክት ነው። ያ ጀርባ ላይ ያለ ምልክት ደግሞ አብዛኛዎቹ አሞቴዎች አላቸው የተባለ ስኬች የተደረገ ስዕል የሚመስል ነገር ያንን ጀርባው ላይ እንግዲህ አቶ ተሾመ ጀርባ ላይ ያየነውን ነገር ይሄ ልጅ ጀርባ ላይ ነበረ። በተመሳሳይ ያ ስዕሉ ሁላ ሳይቀር ነበረ። ግን ምን አገኘን? ያ ስዕል እንደነ አቶ ተሾመ በምንም እንደሚነቀሱት በእሳት በምናምንም አድርገን ነው እንግዲህ ያንን ሁላ እንደ ጠባሳ እንዲቀመጥ የምናደርገው አሉ። ያ ልጅ ግን እንደ ተራ ስዕል ነበር የተሳለለት። ያ ማለት ምንድነው? እንዳየነው ከሆነ ቀስ እያለ የሚጠፋ ነገር ነበረ። እየደበዘዘ የመጣ መጀመሪያ እንኳን ስናየው ከነበረው እየደበዘዘ የመጣ ነገር ነበር ያ ነገር። እነዚህ ሁሉ ማረጋገጫዎች ነበሩ። የዛኔም የሰራነው ቪዲዮ ላይ ተመልክታችኋል። እነዚህ ሁላ ማረጋገጫ ናቸው። ታዲያ ይሄ ልዑል እናት ላይ ሳይቀር አለ ወይ ስንል ሊኖር ይችላል ላይኖርም ይችላል ነበር ያለን። እነሱ አላቸው። እኔ ግን ከነሱ አንጠጋም። ድሮም በልጅነታችን ከነሱ ቤተሰቦቻችን
ገልጸው አይነግሩንም እንጂ እንደዚህ ሄደን እንድንጫወት እንኳን አይፈቅዱልን። ስለዚህ ሊጠፋ አይችልም። ምልክታቸው አይጠፋም። ምልክቱ እንኳን ሊደበዝዝ ቢል የሆነ የተወሰነ ነገር ይቀራል፣ ጠፍቶ አይጠፋም። እና ይሄ ነው የምልሃለሁኝ። እኔ የእነሱ ዘር አይደለሁም። አዎ እንግዲህ እኛም ከእርሶ ጋር የሚያረጋግጥነው በዚህ በፊትም ድምድም ያደረግነው ጉዳይ ነው። ተመልካቹም እንዲያውቀው ቤተሰቦቻችንም እንግዲህ እንዲያውቁትም ስለፈለግን በቀጥታ እርሶም ከነበሩበት ጭንቀት አሁን ላይ ተንፈስም ስላሉ ካለው ሁኔታ አንጻር እንዲነግሩን ብዬ በማሰብ ነው እንጂ እኛ አረጋግጠናል። ምንም ሆነ ምንም ግን እውነት ተደብቃ እንደማትቀር መናገር እፈልጋለሁ። ተመልካቾችም እንግዲህ እስካሁን ድረስ ይሄ በቃ ይሄ ስንታመስበትም የነበሩት ነገሮች በሙሉ እውነታቸው አንድ ቀን ይወጣሉ። እንደሸሸጉት አይደለም። አንድ ቀን እቺ ተደበቀች የምትባለው እውነት ትወጣለች። እንደተደበቀች ለዘላለም አትቀርም። ይሄንን አሁንም ቢሆን መናገር ማረጋገጥ እፈልጋለሁ። ምንድነው እንዳዩት ከሆነ እነዚህን ሁሉ ነገሮች እያገባደድን ነው የመጣ ነውና በዋናነት ደግሞ አሁን ላይ አንድ ሰው እየፈለግን ነው። ያ ሰው ማለት አቶ ግርማ የተባለ ሰው ነው። እስካሁንም በቃ እየታመስንበትም ያለው ጉዳይ ሁላችንም ኤርሚም ቢሆን ሉሌም ቢሆን እየተጨነቅንበት ከሚኪም ጋር ቢሆንና እነዚህ ሁሉ ጉዳዮች አሉ። በጣም ከባድ ውጥረት ውስጥ እንደሆነን ያውቃሉ። ምክንያቱም መንሻውም ከናንተም ስለሆነ ይሄ ጉዳይና አሁን እየፈለግን ያለነው ጉዳይ ያለነው ሰው ግርማ የሚባል ሰው ነው። ግርማ ማለት እንግዲህ ይሄ ሁሉን ነገር የሚያውቅ ሰው ከካሜራም ጀርባ እንደነገርኩት እስካሁንም ሲባሉበትን የነበረ ያሞቴም ሆነ ሴማ እየተባሉበት ያለበትንም ሀብተም ያወጣል የተባለው ሰው ነው። ከዛ ባሻገር ግን ብዙ ነገሮች የዚህን ኬዝ ማብቂያ በደንብ ያውቃል የተባለ ሰው ነው ግርማ ማለት። አሁን እንግዲህ ጫፍ ላይ እየደረስን ነው። የዚህ ጉዳይ ማብቂያ ወይም ደግሞ የዚህን ኬዝ ማብቂያ ላይ እየደረስን እንዳለን ይሰማኛል። ይሄ ሰው ያዝነው ማለት ይሄ ጉዳይ ወይም ደግሞ ይሄ ኬስ ተጠናቀቀ ማለት ነው። ብዙ ነገሮችን ስለሚያውቅ እግዚአብሔር ወዳችሁ እሱን ለማግኘት ያብቃችሁ። ብዙ ትለፋላችሁ፣ ብዙ እውነት ላይ ወጣችኋል። ይሄ ግን አያሸንፋችሁ። በትክክል ታገኙታላችሁ ሰውየውን። ስለዚህ ሰው የሚያውቁት ነገር አለ ግርማ ስለተባለው ሰው ከዚህ በፊትም የሰሙት ይሄ ግርማ የሚባለው ሰው የኔ ስሙን እንኳን ሰምቼው አላውቅም። ግን ያ ፕሮግራሙንም ከተተለለው ለነገሩ እዛ ስታነሱት ሰማሁ እንጂ እኔ በጸሎት ብቻ አግዛችኋለሁ። ይሄን ሰው ያስገኝላችሁ። ይሄንን ውስብስብ ያለ ነገር እንደው ነፃ ያወጣላችሁ። እግዚአብሔር ይግባበት። እግዚአብሔር ጣልቃ ይግባ። እንደዚያ ነው የምለው። እንግዲህ እንዳሉትም ከሆነ ዋነኛ ታርጌታችን ወይም ደግሞ ኢላማችን የሆነው አሁን ላይ ግርማ የተባለው ሰው ነው። ሁላችንም እየተጨነቅንበት ያለው እርሶም እንደዚህ ሰላም እስከማጣት ድረስ የደረሱበት ከመጀመሪያውም ይሄ ኬዝ አይጀመር አይነሳ ያሉበትም ጉዳይ መገባደጃው የሚሆነው ጉዳይ የሚሆነው ሰው ግርማ የተባለውን ሰው ስናገኘው ግርማን ስንይዘው እንደሆነ እንግዲህ እውነታ ነው ብለን ነው የምናስበው አሁን ላይና ያም እንዲሆን እንግዲህ እርሱም ጸሎት ሳይቀር እንዲረዳን ማለት እፈልጋለሁኝ። ይሄ ኬስ ተጠናቆ ደግሞ በሰላም ከኔም ጋር ይሄ ሁሉ ጭንቀት አልፎ ደግሞ እንደምንገናኝ እሱም እንግዲህ ፈጣሪም እንደሚረዳን እርግጠኛ ሆኜ መናገር እፈልጋለሁኝ ካሁኑ። ምክንያቱም የተቻለንን በሙሉ እያደረገን ስለሆነ እግዚአብሔር ይርዳችሁ። እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር አሸናፊ ያርጋችሁ። እነት ይሄን ነገር ጨርሳችሁ ለማየት ያብቃል። በደስታ ለመገናኘት ያብቃል። አሜን። ይሄን ጨርሳችሁ አሜን። በደስታ ለመገናኘት ያብቃል። ደግሞ በቅርብ ቀን እንገናኛለን በደስታ። እንግዲህ የኛም ጸሎታችን የኛም ልመናችን ይሁንላችንም የተመልካቾችም ሳይቀርሱ ነውና በቃ መቼ ነው ማብቂያው እስከምንል ድረስና እኔ እስከ ዛሬም ቢሆን እንደዚህ አይነት ነገር ደርሶብን የሚያውቅ አይመስለኝም። በጣም ከባድ ነውና እንግዲህ የእናንተም የእናቶቻችንም የቤተሰቦቻችንም ጸሎት ከዚህ በኋላ ይርዳን። እንግዲህ እርሶም አሁንም ያመጣኑት እንደነገርኩት ከሆነ ተመልካቾችም ኢንቦክስም ሳይቀር እንግዲህ
እየጠየቁን ስለነበረ ማረጋገጫ መስጠት ስላለብን እንጂ እኛ እንዳረጋገጠን ለተመልካችም ተናግረን ነበረ እና ከለቅሶም ላይ ስለሆነ የመጡት እዛው ደግሞ የነበሩበት ቦታ እንመልሶታለን ተመልሰን እንሄዳለን እና እርሱም ትንሽ ረፍት ያድርጉና ወደዛው እንመለስ። ለአሁን ግን ከካሜራ ፊት የሚኖረን ቆይታ እዚህ ጋር እናብቃ። እንግዲህ አሜን 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 ማሚዬ። እንግዲህ ውድ ተመልካቾቻችን የነበረንን ቆይታ በሙሉ ተመልክታችኋል። ማረጋገጫ ለእናንተ መስጠት ስለነበረብን እውነታው ተደብቆ እንደማይቀር እውነታው በራሱ መቼም እንግዲህ እንደማይቀር እንደማይጠፋ ለእናንተ ለማሳወቅ ለመናገርም ጭምር ነው። ቤተሰቦቻችን ከእናንተ የምንደብቀው ምንም ነገር ስለሌለ እንድታውቁት ለማድረግ ያክል ነው ይህንን ቪዲዮ የሰራንላችሁ። ቀጣይም እንግዲህ የምንሄድበት የራሳችን አቅጣጫ አለ። እሱን እንግዲህ ይዘን ነው የምንመጣው። ለእናንተ ስለ ግርማም ጥሩ ጥሩ ፍንጮችን እያገኘን እንዳለን ከካሜራ ጀርባን ብዙ እየሰራንባቸው ያሉ ጉዳዮች እንዳሉ ለእናንተ መናገር እፈልጋለሁ። በቅርቡ ለእናንተ እናሳውቃችኋለን። ውድ ተመልካቾቻችን ጥሩ ነገር እንዲገጥመን ጥሩ ነገር እንድናገኝ እናንተ መልካም ምኞታችሁ ኮሜንት ላይ ሳይቀር እንግዲህ በኢንቦክስም እየገለጻችሁልኝ ትገኛላችሁ። ለዛ ከልብ አድርገን እናመሰግናለን። ተመልካቾቻችን አይደላችሁም እናንተ ቤተሰቦቻችንም ስለሆናችሁ ጭምር አሁንም ይሄ ኬስ እስከ መጨረሻው እስከ ማብቂያው ድረስ አብራችሁን እንድትሆኑ ማለት እፈልጋለሁ። እንግዲህ እስካሁንም ድረስ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። እጅግ ከልብ አድርጌ ወዳችኋለሁ። ብሩክ ነኝ። ዱካሾ ላይ ነበረን። መልካም ጊዜ